እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በአገሩ ዜናዎች ጀምራለሁ፣ አብራችሁን ቆዩ። በኢትዮጵያ ክለቦች ሻምፒዮና 3 የአማራ ክልል ክለቦች ለጥሎ ማለፉ ደረሱ። 44 ክለቦች የተሳተፉበት የኢትዮጵያ ክለቦች ሻምፒዮና በድሬዳዋ ከተማ እየተካሄደ ነው። በ11 ምድቦች ተከፍሎ የተጀመረው ይህ ውድድር ከ10 ቀናት ቆይታ በኋላ ወደ ጥሎ ማለፉ የደረሱ ክለቦችን አሳውቋል። አማራ ክልል በውድድሩ በ4 ክለቦች ተወክሎ ተሳትፏል። ከተሳተፉት ክለቦች መካከልም 3ቱ ወደ ጥሎ ማለፉ ገብተዋል። ሁለቱ ጁነሴ መንቆረር ሸዋሮቢት ከተማ ወደ ጥሎ ማለፉ ሲገቡ ወረኢሉ ደግሞ በ2 ነጥብ ከውድድሩ ተሰናብቷል። በጥሎ ማለፍ መርሃ ግብር ሸዋሮቢት ከወሊሶ ከተማ፣ ሁለቱ ጁነሴ ከዲክሲስ ከተማ እንዲሁም መንቆረር ከኦርጂ ተደልድለዋል። የጥሎ ማለፍ ጨዋታዎች ከነገ ጀምሮ ይካሄዳሉ። ከዚህ ውድድር ጥሩ ውጤት ያስመዘገቡ 4 ክለቦችም በ2019 በኢትዮጵያ አንደኛ ሊግ ውድድር የሚሳተፉ ይሆናል። የክረምት የእግር ኳስ ስልጠናና ውድድር የእረፍት ጊዜያቸውን በአግባቡ እንዲጠቀሙና የእግር ኳስ ክህሎታቸውን እንዲያሳድጉ እንደሚረዳቸው የገንደ ውሃ ከተማ ታዳጊዎች ተናገሩ። በምዕራብ ጎንደር ዞን ገንደ ውሃ ከተማ ከ17 ዓመት በታች የክረምት የእግር ኳስ ውድድር እየተካሄደ ነው። ኤልያስ ጋሻው ተጨማሪውን እንደሚከተለው ያቀርበዋል። በምዕራብ ጎንደር ዞን ገንደ ውሃ ከተማ የክረምት ከ17 ዓመት በታች የታዳጊዎች የእግር ኳስ ውድድር ተጀምሯል። በ10 ቡድኖች መካከል በሚካሄደው ውድድር በመሳተፋቸው ደስተኛ መሆናቸውን የገለጹት ታዳጊዎቹ ስፖርቱ የእረፍት ጊዜያቸውን በአግባቡ እንዲጠቀሙ እንደሚያስችላቸው ተናግረዋል። ከዚህ ባሻገር ልምድ ለመቅሰምና የእርስ በርስ ግንኙነታቸውን ለማጠናከር እንደሚያግዛቸው ገልጸዋል። በጣም ደስ ይለናል። ለእኛ ምቹ ሁኔታ ፈጥሮልናል። ትምህርትም ስላለቀ የእረፍት ጊዜያችንን አልባሌ ቦታ ላይ ከምናሳልፍ ያው በስፖርት በተለያዩ መዝናኛ እንትኖችን እንድናሳልፍ ረድቶናል። ያው ግንኙነቶች ከሌላ አካባቢ የመጡ ሰዎች ጋር እንድንተዋወቅ በቃ የማህበራዊ ኑሯችን እንድናጠናክር፣ አንደኛ ካልባሌ ቦታዎች እንዳንገኝ ያደርገናል። ሁለተኛ ያለንን ፍላጎት ከፍ እንድናደርግ ከፍ ወዳለ ቦታ እንድንደርስ ይጠቅመናል። ራሳችን አሳድገን ከዚህም በላይ ሌላ የተለያዩ ፕሮጀክቶች ለመግባትና አማራ ሊግ ምናምን የመሳሰሉትን እንድንቀላቀል ይረዳናል ማለት ነው። መጀመሩ ላይ ውድድሩ ታዳጊዎች አልባሌ ቦታ በመዋል ጊዜያቸውን እንዳያጠፉና የእግር ኳስ ችሎታቸውን እንዲያሳድጉ አይነተኛ ሚና እንዳለው የኩመራ ፍጥጥ የእግር ኳስ ቡድን አሰልጣኝ ተገን ደስተው አብራርተዋል። ለኛ ያው አልባሌ ቦታ ደው ሲቀጥል የነሱ ያላቸውን አቅም ለማሳየትና ቀጣይ ወደ አዋቂነት እንዲቀላቀሉ ነው ማገዛቸው የዚህ ክረምት መርሃ ግብር ማለት። ታዳጊዎች በስነ ምግባር ተቀርጸው እንዲያድጉ በትኩረት እየተሰራ መሆኑን የገንደ ውሃ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ አቶ ኪሩቤል መንግስቴ ተናግረዋል። በከተማው ከ20 በላይ የስፖርት ማዘውተሪያ ሜዳዎችን የማስፋፋት ስራ እየተከናወነ መሆኑንም አስረድተዋል። 26 የስፖርት ማዘውተሪያ ስፍራዎችን ተለይቶ ሳይት ፕላን ተረክበናል። ይሄ ደግሞ ዋናው ስቴዲየም ነው። ይሄም ካርታ ያለው የገንደ ውሃ ከተማ አስተዳደር ሁለገብ ስቴዲየም ነው። እንግዲህ ከዚህ ውጭ ደግሞ በተጨማሪ ባለሀብቶችን እያሳተፉ ልጆችን እንዲያግዙ ከማድረግ አንጻር እኛም የኳስ አቅርቦት እየሰጠን በየጊዜው ስልጠና እንዲወስዱ ከማድረግ አንጻር ሰፊ ስራዎችን እየሰራ እንገኛለን። በዕለቱ በተካሄደው ከ17 ዓመት በታች የታዳጊዎች የእግር ኳስ ውድድር መክፈቻ ጨዋታ አፍጥጥ ቡድንና ፍቅር ቡድን ተጋጥመው 1-1 በሆነ አቻ ውጤት ተለያይተዋል። ፋሲል ከነማ የአሰልጣኝ ዘማሪያም ወልደ ጊዮርጊስን ውል ለማራዘም ተስማምቷል። ከ2018 የውድድር ዓመት አጋማሽ በኋላ አጼዎችን የተረከቡት ዘማሪያምን በክለቡ ለማስቀጠል የፋሲል ቦርድ ወስኗል። ከዮሐንስ ሳሌ መልቀቅ ማግስት ክለቡን በጊዜያዊነት የተረከቡት ዘማሪያም አጼዎቹ በ55 ነጥብ በአራተኛ ደረጃ በሊጉ እንዲጨርሱ አግዘዋል። የፋሲል የቦርድ አባላትም አሰልጣኙ ለቀጣይ 2 ዓመታት በአጼዎቹ ቤት እንዲዘልቁ ስምምነት ላይ ደርሷል። በሌላ በኩል ነገሌ አርሲ አሰልጣኝ ቱሉ ደስታን በክለቡ እንደሚቆዩ አረጋግጧል። ባደገበት ዓመት የሊጉ ክስተት የሆነው ነገሌ አርሲ 2ኛ ደረጃን ይዞ ማጠናቀቁ ይታወሳል። ክለቡን ለዋንጫ ተፎካካሪ ያደረጉት አሰልጣኝ ቱሉ ደስታ ደግሞ ለቀጣይ 2 ዓመታት በክለቡ ለማምራት ተስማምተዋል። ከሳቸው በተጨማሪ ነገሌ አርሲ የተከላካዩን ሮቦት ሳሎሎን፣ የአማካኙን አለኝታ ማርቆስን እንዲሁም የአምበሉን ዳዊት ተፈራን ውል ማደሱን ሶከር ኢትዮጵያ ዘግቧል።